አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድ የሰይድ ሀይቅ ዩቲዩብ ተከታታዮች ሰላም ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? ለድምፄ ያው ትንሽ ጉፋን ስለያዘኝ ነው ውዶቼ፣ በጣም ይቅርታ። ትናንትም ያው ያልመጣሁት በቪዲዮ በጉፋን አሞኝ ነበረ ማለት ነው። ከበድ ያለ ጉፋን ነው ያዘኝ። ወላሂ ይማርህ እያላችሁ ጻፉልኝ። ይማር በሉኝ፣ ዱአ አድርጉልኝ። እሺ መጻፍ ሳይሆን ዱአ አድርጉልኝ ልላችሁ ፈልጌ ነው። እሺ እኔ ውድ እና ሰላም ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስለምትከታተሉኝ ስለምታበረታቱኝ በጣም በጣም ከልብ አመሰግናለሁኝ። ሁላችሁንም ምስጋና ይድረሳችሁ። በጣም የማመሰግነው እና ውዶቼ ዛሬ በቃ እስኪ ላሳያችሁ የበልግ ጤፍ ነው የማሳያችሁ ማለት ነው። እንግዲህ ተመልከቱ። ይሄ በጣም ምድረገነት በሉት። በጣም ማሻአላህ ወላሂ እንደዚህ አይነት ጤፍ በመኸር ራሱ ለምቶ አይቻላቅም ማለት ነው። እና ዘንድሮ በጣም የተለየ ነው ወላሂ። አገሬ ላይ እውነት አገሬ ላይ ነው ይሄ ጤፍ የበቀለው እያልኩ ነው ያለሁት ማለት ነው። ይሄም እንግዲህ የት ነው ለምትሉ በጣም ቅርብ አካባቢ ነው ያለሁበት። ሀይቅ ውቢቷ ሀይቅ ዙሪያ አካባቢ ቀጤ ሜዳ ነው ማለት ነው። ቀጤ ሜዳ እንደዚህ በበልግ ጤፍ ሙሉ ለሙሉ በሚባል ደረጃ ጤፍ ተዘርቷል ማለት ነው። ያው ብዙ እኔ ያልቀረጽኩትም በርግጥ ግን ከሙሉ ከሀይቅ ጀምሮ እስከ ሱልላ ምናምን አካባቢ ድረስ ጨርሶ ጤፍ ነው ማለት ነው። እና ተመልከቱት። ማሻአላህ ወላሂ በጣም የሚያምር ነው። ፈጣሪ በጣም ፈጣሪ ትልቅ በረከት ነው። በመኸር ራሱ እንደዛ አይዳብርም ጤፍ ነበረ። ዘንድሮ በበልግ ግን ይሄንን ሳይ ወላሂ ኩራት ተሰማኝ። አልሐምዱሊላህ ረቢል ዓለሚን። አገራችን ወላሂ እየተመለሰ ነው ወደ ድሮ ምርታማ እየሆነልን ነው ማለት ነው። እና ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምትከታተሉኝ ቤተሰቦች ሰብስክራይብ አድርጉ። ቤተሰብ እንሁን። እኔም መልሳለሁ። ኮሜንት ላይ ያስቀምጡ እሺ ውዶቼ። እና ተከታተሉ ይሄንን ጤፍ ማሻአላህ እያላችሁ እንደዚህ። ምክንያቱም ይሄ የሀገራችን ትልቅ ኩራት ነው። ለምን ሙሉ ላይ እንደ ኢትዮጵያ ማለት ይቻላል ማለት ነው። ይሄ ሀይቅ አካባቢ ብቻ ስላለ አይደለም፣ ሌላም ቦታ ላይ አለ። ግን እዚህ ቦታ ላይ እንደዚህ ለማ ያዘ ማለት ሙሉ ኢትዮጵያ ለማች ማለት ነው ማለት ነው። ሁሉም ሀገራችን ልክ እንደዚህ ይልማልን። በመኸር ነበረ እንደዚህ አይነት ጤፍ በብዛት እማቀው ማለት ነው። አሁን ግን በበልግ እንደዚህ አይነት ጤፍ ለምቶ ሳይ ከምንም በላይ በጣም ነው ደስ ያለኝ ውዶቼ። ላይክ አድርጉ፣ ሼር አድርጉት እሺ። መቼም በጣም ደስ ነው የሚለው። ማንም ሰው ሀገራችን ምርት ሲኖር አዝመራው ሲይዝ ሁሉም ሰው የኔም ባይሆንም በጣም ደስ ይላል ማለት ነው። ለዛ ነው እኔም የቀረስኩት ማለት ነው። በጣም ደስ ስላለኝ ነው እውነት። እኔ የኔ ማሳ እንደያዘ ያክል ነው የቆጠርኩት ማለት ነው። ምክንያቱም የሀገሬ ሰዎች እንደዚያ ለምቶላቸው እነሱ ሲያገኙ እነሱ ሲያመርቱ እኔም ተጠቃሚ ነኝ። እኔ እኮ ባላመርት በሸመት አገኘዋለሁ ማለት ነው። እነሱ ካላመረቱ በገበያ ላይ የማይገኝም ማለት ነው። እና ውዶቼ በቃ እኔ እንዳመረትኩኝ ልክ እኔ እንደተንከባከብኩት ያክል ነው የተሰማኝ ማለት ነው። ልክ እንደዚህ አይነት ጤፍ ለዛውም በበላጊ መገኘቱ ማለት ነው። ይህንን በአሁን ሰዓት ትልቅ ኑሮ ውድነት አለ፣ በጣም ትልቅ ኑሮ ውድነት አለ ማለት ነው። ይህም እንግዲህ ግን እንደዚህ አይነት ምርት ካለ ግን ኑሮ ውድነት ይቀንሳል ማለት ነው። በጣም ነው የሚቀንሰው ኑሮ ውድነት። አሁንም ራሱ ኑሮ ውድነቱ በእኛ ግብርና ምርት ላይ በሸቀጥ ነው እንጂ በጣም የተወደደው የግብርና ምርት ተወደደ የሚባል ነገር አይደለም ማለት ነው። ይሄ ሲጨመር ደግሞ በጣም ነው የሚረክሰው ማለት ነው። ትልቁ ለሰው ልጅ ሸቀጥ ቅንጦት ነው። ዋናው ጤፍ ነው፣ ማሽላ ነው ማለት ነው። ትልቁ ነገር ማለት ነው። እሷን ፈጨት አድርገን ቂጣ ጋግረን ራሱ እንበላለን ማለት ነው። ሸቀጡ ቅንጦታችን ነው ማለት ነው። እና እንደዚህ ምድራችን እንደዚህ ሲለመልም እንደዚህ ሲያፈራልን በጣም ነው የሚያስደስተው።
በጣም ደስ ብሎኛል እላችኋለሁ። እናንተም የደስታዬ ተካፋይ ሁኑ። እንደዚህ ሀገራችን አይደለም በመኸር በበልግ ራሱ ልክ እንደዚህ እየለማልን ያለው እና እናንተም ተደሰቱ ብዬ ነው። እሺ እኔ ደስ ስላለኝ ቪዲዮውን የለቀኩት። እናንተ ቪዲዮውን እስከ መጨረሻው ድረስ ተመልከቱ፣ ሼር አድርጉት። የሀገራችንን ምርት ኢትዮጵያ እንግዲህ ምን አላት ለሚሉት እስኪ አድርሱ። እንግዲህ ሀገራችን እንደዚህ ነጭ ጤፍ ማኛ ጤፍ እንደምታመረት ማለት ነው። ማሻአላህ ተመልከቱ። ተጎዝጉዞ ማለት ነው። አሁን እንግዲህ ያው ጥቂት ነው የቀረው። እየሸተ ነው ያለው። ሙሉ ለሙሉ ወልዷል። እየሸተ ነው ያለው። በዚህ በአንድ ወር ውስጥ ምናምን ያው ሽጦ ደርቆ ይታጨዳል ማለት ነው። እና ተመልከቱ በቃ በክላስተር በእውነት በመንግስት ደረጃ የተዘራ ነው የሚመስለው ጉድ ስታዩት ማለት ነው። እኔ እንዴት አድርገው እንደዘሩት ማለት ነው። ማለት እያስገደደኝ መንግስት ራሱ ስንዴ ዝሩ ነበር የሚለው። እነሱ እንዴት አድርገው እንደዘሩት ማለት ነው። በቃ ሙሉ ለሙሉ አድሞ ገበሬው እንዳለ ጨርሶ ጤፍ ነው የዘራው። ማሻላ ሌላም አካባቢ እንግዲህ አለ ልክ እንደዚሁ እንደዚሁ ጤፍ አለ። ጤፍ የተዘራበት አካባቢ አለ። ስንዴ የተዘራበት አካባቢ አለ። አሳያችኋለሁኝ። እንደገና ቦለቄ፣ ማሾ እና ማሻአላ ሀገራችን በብላጊ በጣም ለምቶልናል ማለት ነው። አልሐምዱሊላህ ረቢን ዓለሚን። ሀገራችን ላይ አልምተን የምንጠቀምበት አላህ ያድርግልን። እንግዲህ መተን እኛ እንግዲህ በተለይ ውጭ ሀገር የምትኖሩ ወንድሞቻችን ይሄንን ጤፍ ስታዩ ይሄንን እንትን ስታዩ በጣም ደስ ይላችኋል። ለምን? ምክንያቱም ቤተሰቦቻችሁ አብዛኛው ሁላችንም መቼም የገበሬ ልጆች ነን እና እንደዚህ ሲለማልን እንደዚህ ምርት ሲሆን በጣም ደስ ይለናል። ይምረትልን እላለሁኝ። እሺ እና ስለተከታተላችሁን በጣም ነው የማመሰግነው እላለሁኝ። እሺ ውዶቼ በቀጣይ ቪዲዮ በተሻለ እመጣለሁኝ።